ምን ያህሎቻችሁ በኮንስትራክሽን ላይ ፕሪቴንሽኒንግ እና ፖስት ቴንሽኒንግ ልዩነቱን ታውቃላችሁ? ፕሪቴንሽኒንግ የሚባለው እዚህ ጋር እንደምታዩት ኮንክሪት ከመሞላቱ በፊት በውስጡ ያለው ፌሮ ወይም ብረት በደንብ ተደርጎ ይወጠርና ከተወጠረም በኋላ ኮንክሪት ይሞላና ሲደርቅ የተወጠረው ይለቀቃል ማለት ነው። የዚህንም የቴንሽኒንግ ሜትድ ፕሪቴንሽኒንግ ብለን እንጠራዋለን። የዚህም ጥቅም ምንድነው? አንድ ጠንካራ ክራክ ሬዚስታንት ስትራክቸር ይኖረናል። ሁለተኛ ደግሞ ፕሪፋብሪኬትድ ወይም ፋብሪካ ተሰርቶ ለሚመጣ ስላብ እና ቢም ለማጠንከር የምንጠቀምበት በጣም ተመራጭ የሆነ የቴንሽኒንግ ሜትድ። ፖስት ቴንሽኒንግ ደግሞ የምንለው እዚህ ጋር እንደምታዩት ኮንክሪት ተሞልቶ ከደረቀ በኋላ በውስጡ ያለው ፌሮ ወይም የብረት ዋየር በሃይድሮሊክ ጃክ ይሳባል። ከዛም ውስጡ ያለው ክፍተት በግራውት ይሞላና አሁን ፖስት ቴንሽን ስትራክቸር አገኘን ማለት ነው። ፖስት ቴንሽኒንግ ትልቁ አድቫንቴጁ ምንድን ነው? አንድ ቀጭን ስላብ እንድንሰራ ይጠቅመናል። ሁለተኛ ደግሞ ረጅም ወይም ሎንግ ስፓን ስትራክቸርስ ብለን የምንጠራቸው ለመገንባት ይጠቅመናል። ይህ ማለት ማለት ነው አሁን የ4 እና የ6 ሜትር ኮለን የምንጠቀም ከሆነ ፖስት ቴንሽኒንግን በመጠቀም በቀላሉ ከ9 10 ከዛም በላይ ሜትሮችን መሄድ እንችላለን ማለት ነው። ይህ ብቻ አይደለም፣ በጣም ትላልቅና ረጃጅም የሚባሉ ስትራክቸሮች ልክ እንደ ድልድይ፣ ስቴዲየም የመሳሰሉት በፖስት ቴንሽኒንግ ነው የሚሰሩ። ማወቅ ያለባችሁ ኖት ግን ፕሪቴንሽኒንግ ለአጭርና ለመካከለኛ ርቀት ላላቸው እንጂ እንደ ፖስት ቴንሽኒንግ ሎንግ ስፓን ስትራክቸርስ ብለን ለምንጠራቸው ለመስራት አይጠቅም። ዛሬ የሆነ ነገር እንደተማራችሁ ተስፋ አደርጋለሁ። ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ አስቀምጡ።